ሰላም ወገኖች እንዴት ናችሁ? ደህና ናችሁ ወይ? ተመልሼ መጥቻለሁ። እኔ የምለው ብሩኬ ጧት ሼር ያደረገውን ጧት ሳይሆን ማታ ነው ሼር ያደረገው። ያንን አይታችሁ ማለት ነው። ከእዩ ጋር መኖር ሊጀምር ነው ብሩኬ። እዩን በቃ ሀይሚን ድሌት አድርጎ ከእዩ ጋር ሊኖር ነው የምትሉ ሰዎች ማለት ነው ለእናንተ ነው። ሁለተኛ ነገር ደግሞ በጣም የገረመኝ ነገር ቢኖር እዩንና ብሩኬን አንድ ላይ ያቀነባበራችሁ ሀይሜን የምትዘቀዝቁ ሰዎች፣ እሺ እዚህ ጋር ድራማ እንደ ድራማነቱ ይሁንና ሪል ቢሆን ማለት ነው ንገሩኝ። ሀይሚ የሚያዘቀዝቃት የቱ ጋ ነው? እስቲ ለህሊናችን እንናገር። የቱ ጋ ነው የሚያዘቀዝቃት ሀይሚ? እንደ ሪልም ሆነ እንደ ድራማ እዚህ ጋር ሙሉ ለሙሉ የተሰጠው ካራክተር ብሩኬ ሙሉ ለሙሉ ጥፋተኛ ነው። ገባችሁ? ወደዳችሁም ጠላችሁ የተሰጠው ካራክተር ጥፋተኛ ሆኖ ነው የሚሰራው ነው ወይስ እውነት ነው ብላችሁ አምናችሁ ነው? ግን በእውነት ከመጣችሁ ደግሞ ብሩኬ መቼም 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 ይሄንን ስራ አይሰራም። እሺ ተግባባና? እስኪ ቆም ብላችሁ ለህሊናችሁ ኑሩ። ማለት እውነትን ተናገሩ። ብሩኬ እኔ ሀይሚና ብሩኬን አታውቋቸውም ማለት ነው። እግዚአብሔርን ነው የምላችሁ። ይሄ ነገር እውነት ነው ብላችሁ ካሰባችሁ፣ እውነት ነው ብላችሁ አስባችሁ ከሆነ ደግሞ በውስጥም እየገባችሁ እነሱ ጋር ያልሆነ ቴክስት የምትጽፉ ብሩኬም ይሄን እንዴት ያደርጋል እያላችሁ ለምዘቀዝቁ፣ ሀይሚ ትላንትና ለምን በጥፊ ሲጀመር እኮ ስቃለች ሆነ ሰዓት ላይ እንደ ቪዲዮ ልብ ብላችሁ አላያችሁትም እንጂ ስቃለች ሆነ ሰዓት ላይ እኮ እየሳቀች ነበር። እና ሁለተኛ ነገር ደግሞ ሰው እንዴት እዩን የሚፈልጋት ከሆነ እኮ እና የእውነት ነው ብላችሁ የምታስቡ ደግሞ ብሩኬ ይህንን አይነት ነውር ስራ ከሰራ አንድ ለትልቅ ደረጃ የሚጠበቅ ብዙ ደረጃ የሚጠበቅ አንድ እናቴን ወዳለሁ አከብራለሁ ከሚል ትልቅ ታዋቂ ወጣት እንደዚህ አይነት ስራ እንግዲህ ከተገኘ ማንም የሚታመነው በዚህ ምድር ላይ። ስለዚህ ይሄ ነገር በጭራሽ እውነት እንዳልሆነ ልታውቁ ይገባል። እንደ እውነት አድርገን ይልቁንስ እንደ እውነት አድርገን እንኳን ብንይዘው እዚህ ጋር ሀይሚን የሚያሰድብ የሚያዘቀዝቅ ምንም ነገር የለም። በመጀመሪያ እሷን ተዋት፣ እሱንም ተውት፣ አዘቅዝቁት። ምክንያቱም እዚህ ጋር ስራ ነው፣ ምንም ማድረግ አይችልም። የተሰጠው ካራክተር ነው። እግዚአብሔርን ይደብራል። አሁንስ እኔ ወደ ቲክቶክ መንደርማ ባህል ዞር ይሻለኛል። በቃ አስጠላል በጣም ማለት ነው። በጣም ነው የሚደብረው። ምን ሆነን ነው ግን እኛ መቼ ነው የምንማረው? የእውነት አረ እንማር ግን እግዚአብሔርን። እነሱ እኮ ስራ እየሰሩ ነው። ይሄ እኮ ይኸውልህ እኔ እዚህ ጋር ትንሽ እስኪ እንደው ቢገባችሁ ለማስረዳት ልሞክር። ሚዲያ እኮ ማለት ነው መቼ እንደሚቆም መቼ እንደሚያበቃ መቼ ምን እንደሚገጥመው አይታወቅም። ስለዚህ እነዚህ ልጆች አሁን ሰራ አድርገው አጭደው ከምረው የሚያስቀምጡት ጎተራ የሚከቱት አሁን ነው እንጂ ነገጧት ሚዲያ ነገ የሚባል ነገር የለም። ሁሉም በጊዜው ብላለች ለምለም። ሁሉም በጊዜው ነው። እነሱ ደግሞ መስሪያ ጊዜያቸው ነው። አይዲያውን መቃወም ሌላ ጉዳይ ነው። አይዲያውን ተቃወሙ። አይዲያውን መቃወም ይቻላል። ይህን አይዲያ አንፈልግም፣ ጥሩ ትምህርት የለውም ማለት ይቻላል። ግን እርስ በርስ መባላት፣ እርስ በርስ መቦጫጨቅ እውነት ነው ብላችሁ ደግሞ የምታስቡ ሰዎች ጤነኛ ናችሁ? ግን እግዚአብሔርን እውነት አይደለም እኮ ይሄ። ስለዚህ ኔጌቲቭ ነገር አትሁኑ ነው ለመሰላችሁ። ዞረን የምናፍረው እኛው ራሳችን ስለሆንን ዞረን የሆነ የምናፍረው ራሳችንን። እና አንደኛ ብሩኬ ይህንን አስቀያሚ ስራ የሚሰራ ሰው አይደለም። እውነት የመሰላችሁ ሰዎች ካላችሁ መኑኝ፣ አይደለም። ነገ ጧት ይውላችሁ እነሱ ራሱ ስቲል ፕራንክ ነው ወይ ድራማ ነው ብለው አይናገሩም። እሺ ልታውቁት የሚገባው ልክ እንደ እውነት ሆኖ ተለባብሶ ነው የሚቀረው። እና እውነት መስሏችሁ እንዳታፍሩ ነው ይሄን እኔ የምለፈልፈው። እውነት መስሏችሁ እንዳታፍሩ። እንደዚህ አይነት እውነት የለም በምድር ላይ። ተጠንቀቁ፣ ንቁ። ይሄ እውነት አይደለም።
ነው እያልኳችሁ ያለሁት ማለት ነው። እና በጣም ስለገረመኝ ነው ይሄንን ነገር ይዤ የመጣሁት። ምክንያቱም በዛም ተገባ ይሁን በቃ እንዴ አንድ ቦታ የሚወራው ሌላ፣ አንድ ቦታ የሚበላያች ሌላች ሌላ ብዙ ነገር እንግዲህ ዛሬ ምን እንደሚመጣ አይታወቅም። አይዲያውን ተቃወሙ፣ ነገር ግን እየከፋፈላችሁ አትሳደቡ፣ አዘቅዝቁ ባይነኝ እንደኔ ማለት ነው። ምክንያቱም ይሄ ነገር እውነት አይደለም። እውነቴን ነው። እውነት እየመሰላችሁ ደግሞ የተጨነቃችሁ የምታለቅሱ የምትጨነቁ ከልባችሁ የምታዝኑ ሰዎች ካላችሁ ተዉ። ይሄ እውነት አይደለም። ግልጹን ስነግራችሁ ይሄ እውነት አይደለም በጭራሽ። ሁለተኛ ነገርም ማለት ነው ብሩኬ ዩን የሚፈልጋት ከሆነ መጀመሪያውኑ ለምን ተዋት? ሀይሚን አይፈልግም ለምትሉም ሰዎች በእርግጥ ካራክተሩ እንደዛ ነው፣ እንደ እውነት ቢሆን እንደዛ ነው። ግን ተረጋጉ፣ ግድ የላችሁ ኔጌቲቭ ነገር ለመናገር አንቸኩል። ዛሬ ደግሞ ምን እንደሚፈጠር አናቅም። እንግዲህ ምናልባት ብሩኬ ያው እንደ ልህ ይገባና ደግሞ ምናልባት ከዩ ጋር የሆነ ቪዲዮ ሊሰሩ ይችላሉ ምናምን ነገር ከዛ ደግሞ ያው ሀይሚዬ ቀይን ወስዳለሁ ቀይን ብዙ የተወሰነ ሊቀጥል ይችላል እና ግን ገና ካሁኑ እናንተ እንደዚህ ሆናችሁ በጣም ከባድ ነው። ድራማው ሊቀጥል ይችላል ገና ማለት ነው። ምክንያቱም አሁን መውጫ ቀዳዳ እየተፈለገ ነው። መውጫ ቀዳዳው ደግሞ ምንድን ነው? እንደነገርኳቸው ቅድም ላይ የሆነ ቪዲዮ ላይ ጠቅሼዋለሁ። ብሩኬ ከእዩ ጋር እንግዲህ ያው ትላንትና ደፍረስ አድርጎታል። ብሩኬ ከእዩ ጋር ይሆንና ከዛ እንግዲህ ዲኤንኤን አስመረመርኩ ብሎ የድራማው መውጫ ቀዳዳ መጀመሪያ እኮ ድራማ ሲጀመር እኮ ማለት ነው መጀመሪያውን ብቻ ሳይሆን መውጫ ያስፈልጋል። መውጫቸውን ራሱ አዘጋጅተው ስክሪፕት ጽፈው ነው። እሺ ኤአይን ጠይቁ። ኤአይ ብዙ ነገር ነው የሚናገረው። እውነቴን ነው የምላችሁና በጣም በጣም ብዙ ነገር ነው ኤአይ የሚናገረው። በነገር ግቡና ጠይቁት፣ ያውቃል። ስለዚህ ተረጋጉ። ሁሉም ለራሱ ሲል ነው። ሀሰንና ፍፄም እየመጡ የሚጨቃጨቁት ማንም ያም እኛም ከእኛም ጭምር መተን እውነት አስመስለን የምናወራው ሁሉም ለራሱ 5-10 ለማግኘት ነው እንጂ እነሱ እውነት ተጣልተው ሀይሚና ብሩኬ ተሳስታችኋል። ይህን የምታስቡ ሰዎች ካላ መቼም ነው የማይለያዩ። ከአሁን በፊት አየን እኮ ብዙ አይተናል። ከአሁን በፊት ይለያያሉ በጭራሽ። እኔ እንጃ። እኔ በውስጤ መቼም ላስበውም ልስለውም አልፈልግምም። የለም አይሆንምም። ገና ምን አይታችሁ? ገና ብዙ ነገር እናያለን። የምን መለያየት ነው? ሀይሚ ትላንትና ያው ጓገጭ ብላ ስለነበር ግን ምንም ችግር የለውም። ነገ ሌላ ቀን ነው እና ጨረቃ ፋሚሊ ታገሱ። ነገ ሌላ ቀን ነው። ነገ በጣም ትደሰታላችሁ። ነገ የደስታ ቀን ነው። ነገ ከነገ ወዲያ ሁሉም ነገር ሰላም ይሆናል። ዛሬ ግን ታገሱ ነው እምላችሁ። አይዲያውን ተቃወሙ አልተቃወሙ አይደለም፣ ግን ደግሞ አትከፋፍሉ፣ አትሳደቡ፣ አዘቅዝቁ። እውነት አይምሰላችሁ።